ነገር ምን አርጉ ነው የሚለን ሀቢቢ ደግሞ ሌላ ጉዳት መረጃ አሁን የኢኳዶሩ አሰልጣኝ ሰባስቲያን ነው የሚባለው ሰውየውና ፒየሮ ሂንካፒ የጡንቻ ጉዳት አጋጥሞታል የሚል መረጃ ይዞ ወጥቷል ሀቢቢ ለጋዜጠኞች ማለት ነው። እናም ከኔዘርላንድ ጋር መሰለኝ ጨዋታ አላቸውና እዛ ጨዋታ ከማድረጋችን በፊት እንግዲህ ከጨዋታው በፊት ምርመራ ይደረግለታል ለከ ለጨዋታው ብቁ ይሁን አይሁን የሚል መረጃ ይዞ ወጥቷል ሀቢቢ አረባላ አተ ማዱኪን ተበሳጭ ዛላ በቃ ይሄኛው አይ ቲንክ የዚህኛው እንኳን ሲሪየስ አይመስልም ሲሪየስ አልመሰለኝም ላይክ ሰው እንዳሰልጣኙ ማባባል ማተውና እስኪ ደግሞ ሰፋ ያለ መረጃዎች ሲወጡ ደግሞ መጥቸከች ብዬ ወየላቸዋል ይመቻቸው። ፒየሮ ሂንካፒ ጉዳት ደርሶበታል ወይ? በጣም ብዙ ኮሜንቶችን እየተመለከትኩኝ ነበር። ያሉትን መረጃዎች ባጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ኢኳዶሩ አሰልጣኝ ከትላንትናው ጨዋታ በኋላ እንደተናገሩት ከሆነ ፒየሮ ሂንካፒ በጣም ቀላል የሚባል ጉዳት ደርሶበታል። ነገር ግን የደረሰበት ጉዳት እጅግ በጣም ቀላል እንደሆነና በቀጣይም ኢኳዶር ከኔዘርላንድ ለምታደርገው ጨዋታ ዝግጅቱን ከብሔራዊ ቡድኑ ጋር እንደሚቀጥል ነው የኢኳዶር አሰልጣኝ የተናገሩት። ፒየሮ ሂንካፒ በትላንትናው ጨዋታ ላይ ጉዳት እንደደረሰበት የሚገልጽ ምንም አይነት መረጃ አልተመለከትኩም። ፒየሮ ሂንካፒ በትላንትና ጨዋታ ላይ 72ኛ ደቂቃ ላይ ተቀይሮ ወጥቷል። ነገር ግን ተቀይሮ የወጣው በጉዳት ምክንያት እንዳልሆነ ነው መረጃዎች የሚገልጹት። ምናልባትም ፒየሮ ሂንካፒን በተመለከተ ወደ በኋላ ወይም ደግሞ ነገ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ይህን ቪዲዮ ለሁለተኛ ጊዜ ነው መለቀው። በደንብ ኮፒ ሊንክ እና ሼር እያረጋችሁ ፋሚሊ። ፒየሮ ሂንካፒ ጉዳት እንዳጋጠመው የኢኳዶሩ አሰልጣኝ ተናግረዋል ማለት ነው። ምንድነው ግን ይሄ የሀገራት ጨዋታ ምንድነው የያዘን ፋሚሊ? ምን አለ ሁሉም ባይሄዱ። ትናንትና ማዱኬ ዛሬ ደግሞ ፒየሮ ሂንካፒ የጡንቻ ጉዳት እንዳጋጠመው ተዘግቧል ማለት ነው። አረ ይጭ ይሄ ሁሉ የምታየው ተጫዋች ጉዳት ላይ ያለ ነው። ቀይ መስቀል እንዳይመስልህ። ምን ዘንድሮ እኮ አለቅን እኮ። አሁን ጭራሽ እኮ በተመሳሳይ ቦታ ሁለት ተጫዋች ሆነ እኮ። ቋሚውም ቤንቹም ሆነ እኮ የሚጎዱት አሁን ጭራሽ ማዱኬ ተጎዳ ትናንትና። ሳሊባና ገብርኤል ጉዳት ላይ ናቸው። ቶዛርድ፣ ቲምበር፣ ኢዜ፣ ኦዲጋርድ፣ ሚኬል ሜሪኖ አሁን ማን አለ? እነዚህ ላይ ሶስት ጨምረን እኮ ባንጫወት ይቀላል እኮ። ባንጫወትም እየቀረን ነገር የለም እኮ። እንዴ ምን አይነት ጉደኛ ታምር ውስጥ ነው የገባ ነው? የነትርፌ ተጫዋቾች እንደው ዜጋ ናቸው እንጂ ለወዳጅነት እንኳን የሚሆን አቋም የላቸውም እኮ። ለወዳጅነት እንኳን ለእንግሊዝ ብሔራዊ ቡድን አይጫወቱ። የነ ቼልሲማ ታዋቸው ለቅያሬ ራሱ አይሆኑም። የቼልሲማ በወር አንድ ጨዋታ የሚጫወት ቡድን እያለ አራት ጨዋታ በወር ውስጥ የሚያደርግ ቡድንን ወስዶ ማልፋት እንደዚህ ምን እንደሚባል አላውቅም። ያሬ እንደው ተሰቃየ። ደሞ በተራ አንተ ተጋደምክ። አይ መከራ ጀማው ማታ የአርሰናል ተጫዋቾች በሙሉ ሰላም ገብተዋል ወይ ተጫውተው ሰላም ሆኑ ወይ ብዬ አይቼ ጫውታውን ፈንጠዤ ዮኬሪ 3 ጎል አግብቶ ምናምን መጥቼ ቪዲዮ ሰራውላችሁ። ሰላም ነበረ። ዛሬ ይሄው ማዱኬ ተጎዳ። እኔ ይሄ የወዳጅነት ጨዋታ የሚሉት ነገር ለኛ ምንም ገድ የለው። ለምን አባታቸው እንደሚጫወቱ ራሱ አላቅም። አንሄድም እንደው እዚህ ሸነቆጠኝ እዚህ ጋር ወጋኝ እንትኔን ምናምን ብለው አይቀሩም ጀማው። ይሄው ማዱኬ እንደምታዩት ገና ጨዋታው በጀመረ ፈርስት ሃፍ ላይ ነው እንግዲህ ጉዳት አጋጠመውና ከሜዳ ወጣ። የጉዳቱ ጥልቀት ምን ይሁን ምንም የታወቀ ነገር የለም። ብቻ ግን ሜዳውን ጥሎ ወጥቷል። ጉዳት አጋጥሞት ጀማው ይገቀ ኪሳራ የሆነ ነገር ማለት ነው። እኔ አንድ ቀልድ እንደዚህ የሚወጡት ነገር ደስ አይለኝም። ለማንኛውም ማዱኬ ዛሬ እንግሊዝ በነበራት ጨዋታ ከኡራጓይ ጋር ማለት ነው ጉዳት አጋጥሞት ወጥቷል። ምን አይነት እድል ቢስ ነን ግን እንቅልፌን አጣው። የባለፈው ኤዜ ተጎዳ ብዬ ሳልጨርስ የወዳጅነት ጨዋታ ላይ ኖኒ ማዱኬ የተጎዳበት ትላንት እንደተለመደው ማብራት ስለሌለ ያልሰራሁት እንዴት እንደሚያቃጥል ነው። ባለፈው የኤዜ ቪዲዮ ላይ ደግሞ ነው ብቅ ብለው እኛስ ምናምን ነገር ያሉ ምን አስባችሁ ነው የሊቨርፑል ደጋፊዎች ዘንድሮ የተንኮታኮት ነው በጉዳት ነው ልትሉ እንዳልሆነ ገባችሁ አይደል? ማስረጃ ማምጣት ይችላል። በብዛት ከቶተናምም አርሰናል ነው የሚበልጠው በጉዳት ብዛት ቶተናም ከኛ የበለጠ የተሰቃየው የቶተናም ጉዳት 3 ወር 4 ወር 6 ወር ምናምን ስለሆነ ነው እንጂ ያልተጎዳ ተጫዋች እኮ የለንም ዘንድሮ ያልተጎዳ ራይስ ራሱ የአስቶን ቪላ ጨዋታ በጉዳት አምጥቶታል። ገባ አይደል? እንደኛ በጉዳት የተሰቃየ አለ እንዴ? ለወዳጅነት ጨዋታ አሁን የሚቀጥለው ወዳጅነት ጨዋታ እንግሊዝ ስትጫወት ደግሞ ራይስ እና ሳካ ይሄዳሉ ተብሏል። በእናትህ ቶማስ ቱሄል በቃ አታጫውታቸው። በእናትህ አንደርሰን ሜኑ ምናምን ሞክራቸው በቡካዮ ሳካ በኩል ምናምን ፓልመር ምናምን አንድ ሰው ሞክር ማንዬ በቃኛ ከፈለክ ወርልድ ካፕ 2026 አታጫውታቸው። ገባ አይደል? ራይስዬ ሳካዬ ምናምን ወዳችኋለሁ። ገባ አይደል?
ተቀይራችሁ ገብታችሁ ምናምን ጉዳይ አይደለም። አርሰናልን ዋንጫ ሳታስበላ እንግሊዝን ዋንጫ አስበላለሁ ብለህ ካሰብክ ቀሽምነ ገባለ። ቱሄል እንዳታጫውታቸው፣ በቃ እንዳታጫውታቸው። አንቺ ጽድሻ ጀርመን ገባለ። እፊት ዘይን በላቸው ወደ ለንደን ይመለሱ። እኛ መሰቃየት ሰልችቶናል። እኔ እኮ ነገር ግን ችግሩ ምን ከተጫዋቾቹ ነው ከሚሰሩት ልምምድ ነው? ምንድነው እነዚህ ሰዎች በየሳምንቱ የሚረፈረፉት? ወገን ኢዜ ምናምን ብለን አለቃቅሰን ሳምንት ሳይሞላ ኖኒ ማድዌክ የሚው ተጎድቶ ጋይስ በ38ኛው ደቂቃ ከሜዳ ተቀይሮ ወጥቷል። ለሀገሩ እንግዲህ በወዳጅነት ጨዋታ ሲጎዱ ደግሞ ያቃጥላል። አረ ቀላሉን ያርግልህ። አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማድዌኬ እንደተጎዳ ታውቃላችሁ ሁላችሁም አይደለም? ዛሬ ማድዌኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንትን ያለባቸው ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ እዛ ክረምት ሰጣችኋለሁ፣ አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካችሁ ጋብሪኤልና ሳሊባን እንኳን ያላካችሁ። ይኸው ማድዌኬ ተጎዳ። ገብቷችኋላ? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል። ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ፣ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋላ? በዚህ አጨዋወታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን የመለሰ ይሄንን ሰው ያተረው ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማድዌኬም ተመልሷል ማለት ነው። ማድዌኬ እንግዲህ ያው ጉዳቱ እያነከሰን የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው ዓመቱ መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አተ ቶሎ ሰምቷል። አሁን እንግሊዝ ከኡራጋ እያደረጉት ባሉት ጨዋታ ላይ ማድዌኬ በደረሰበት ጉዳት ምክንያት በምትመለከቱት መልኩ እንግዲህ ቀዩሪም ብሎ ሜዳውን ለቆ እንደወጣ የሚያሳዩ መረጃዎች ወጥተዋል። ይሄ በምን አይነት ጉዳት ከሜዳ ተቀይሮ እንደወጣ ምንም የሚወጣ መረጃ የለም። ያው ምናልባትም ለጥንቃቄም ሊሆን ይችላል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቡካዮ ሳካና ዴክለር ራይስ የአንድ ሳምንት ተጨማሪ ረፍት ስለተሰጣቸው እዚህኛው ጨዋታ ላይ አልተሳተፉ። ማድዌኬን ጉዳት በተመለከተ አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ተጫዋቾቹን ምንድነው የምትመግቧቸው? ተጫዋቾቹ ምን እየበሉ ነው እንደዚህ የሚለጠጡ በየሜዳው? ማን የባለፈው የዚህ ዛሬ ማድዋቂ ቀጣይ ማን ነው? ኮሜንት ላይ ገምቱ። ልበል ምንድነው ይበሉት? ለምንድነው ዝም ብለው የሚተኙት? ማን ሜዳ ውስጥ? ኧረ ወደዛ ይሄ ቤኗ የተሰጠ ቤኗ የተነሳ የሆነ ጨዋታ እንግሊዝ አገባ፣ ዛይሮ ፔናልቲ እንዲያገኙ አደረገ። ምንም የማይጠብጨው ሲጀመር ምን አይነት ስኳድ እንደበረጠው ላላቅም የሆነ በቃ ምንም የለውም። ፓልመርም ተቀይሮ ገባ። ምንም አላረገም። አቻወጥ ኤኒዌይስ ግን የአርሰናል ምን እንደሚበሉ በቃ ሆነ ወይ ቼክ አድርጉ፣ ወይ ስፖርታቸውን ትሬኒንጋቸውን ቼክ አድርጉ፣ ወይ ደግሞ ዶክተር ቀየሩላችሁ። በቃ እኛ ግን በቃ የሀገራት ጨዋታ በመጣ ቁጥር ሁሌ እንሳቀቅ። በ11ኛው ሰዓት ላይ ደግሞ ማድዌኬ ይጎዳል። አረ በመድኃኒዓለም ምን አይነት እድል ነው ያለን ፋሚሊ። ለማንኛውም ስለ ጉዳቱ ከትንሽ ደቂቃዎች በኋላ ከሜዲካል ስታፉ አዲስ ነገር ይወጣል ተብሏል። ቀላሉን እንዲያደርግለት እመኛለሁ። ምን አይነት እድል ነው ያለን ግን እናቴ ትሙት፣ ምን አይነት እድል ነው ያለን ፋሚሊ። አረ በስመ አብ። የኖኒ ማድዌኬን ጉዳት ተከትሎ አዳዲስ ነገሮች እየተሰሙ ይገኛሉ። ሀቢቢ ይህንን ፎቶ ከጨዋታው በኋላ ነው ዶም ስሚዝ ትዊተር ላይ የለጠፈው ማለት ነው። እንደምታው ኮነር ሃምም ሪፖስት አድርጎታል። ይኸው ኖኒ ማድዌኬ እያያችሁት ነው። ጉልበቱ ላይ ሲሪየስ ሳይሆን አይቀርም ብሬስ አድርጓልና እንግዲህ ከዛ በኋላ እየወጡ ባሉ መረጃዎች ማለት ነው ያው ከውስጥ ከአርሰናል ያው ኢንሳይደር አሉና ያው እንትን እንደሚሉት ያው ሚኬል አርቴታ ከዚህ በኋላ ጀለስ ላይ ትኩረት ሳያደርግ እንደማይቀር ነው። አይ ቲንክ ሲሪየስ ሳይሆን አይቀርም የጀለስ ጉዳት ማለት ነው። ዲቴል መቼ እንደሚወጣ እናያለና ጀለስ ላይ ትኩረት አድርጎ ላይክ ጨዋታ መጫወቻ እንደምታገኝና ያው ቡካዮ ሳካም ጥሩ አይደለም እንዳያችሁት አሁን ላይ ፎርሙ ማለት ነውና ማለት ነው። ከዛ በኋላ የነገር እውነት እንዲሆን ያደረገ ደግሞ ምን መሰላችሁ? አሁን አንደር 19 ጨዋታ ነበራችሁና ሙሉ ለሙሉ ከስኳድ ስብስቡ ጫውተዋታል ዶመኗን ማለት ነው። እና እንግዲህ የኖኒ ማድዌኬም ጉዳት ቀላል እንዲሆን እናደርጋለን። ከባድ ነው ሀቢቢ። ይሄ ኢንተርናሽናል ብሬክ የሚባል ነገር አስፈላጊ ያልሆነ ጨዋታ ነው ሀቢቢ። በጣም በቃ ከባድ